እንዴ ኧረ በእናትሽ ኩርፊውን በኋላ በውሳኔ ስላገኘሁ ደስ ብሎኛል። ማለት ደው ነገር ደስ ብሎኛል እኮ ግን ሩታዬ ያው በሰዓቱ እኔም ስሜታዊ ሰው ነኝና ይከፋኛል የሆነ ነገር ማለት በቃ በዛ እንትን አልነበረም እኔም እንደዛ መናገር የነበረብሽና ያ ነገር አናዶኝ ስለሆነ ነው። በቃ ስለምወድሽ የሆነ ነገር ስታረጊኝ በቃ ራሴን መቆጣጠር አልቻልኩም። ለዛ ነው ያንን ቴክስት የጻፍኩልሽና ሩታዬ እዛ አሁንም በድጋሚ ይኸው በኦዲየንስ ፊት ይቅርታ ጠይቄያለሁ። እየተፋቀረኔ የተከራዩት አፓርታማ አለ። እዛ ሆነሽ እዩና ፈረንጁ ነው የሚያውቁት። እዛ ሆነሽ ያኛው ቤት ስላላለቀ እዛ ሆነሽ ደህንነትሽ ተጠብቆ እንድትቆይ ይፈልጋሉ። ሰላም ሰላም ሰላም፣ ውድና የተከበራችሁ እኛ ቤተሰቦች እንደምንድናችሁ? አለን እኛ ፈጣሪ ይመስገን ደህና ነን። እንግዲህ ዛሬ ተከስተናል፣ ዛሬ መተናል። ሰላም ሰላም፣ እንዴት ናችሁ የኛ ቤተሰቦች? አለን እኛ ደህና ነን እግዚአብሔር ይመስገን። ዛሬ እንግዲህ ከች ብለናል በድጋሚ ትንሽ እንትን ኢንቨስትመንት በየቀኑ ናለን ምናምን የሚሉ ሀሳቦች ነበሩና ለዛ በጣም ነው የማመሰግነው። እኔም ወዳቸዋለሁ ማለት ፈልጋለሁ። ዘገብ ተናፍቆ ነበር ለመናገር በጣም ብዙ ሰዎች እንደናፈቃችሁም ስትናገሩ ነበር። ያው ከነበረበት ስራም አንፃር እኔ ለማየት እንደሞከርኩትም ከሱ ጋር ሄጄ እውነት ጫና አለው፣ ስራው ጫና አለው። እኔ እንደውም ከአይምሮዬ በላይ ስለሆነ እዚህም የሆነ ማስተካከል ያለብኝ ነገር ስለነበረ እኔ ትቼው መጥቼ እሱ እዛ አድሮ ነበር ያንን ነገር ለማስተካከል እና የሚገርማችሁ ነገር ለማንኛውም ብቻ ግን ስለመጣህ ደስ ብሎኛል። በምክንያት ነው ዛሬ የሚመጣ ነው። በነገራችን ላይ ሩታን ዛሬ ጠርቻታለሁ። ባይዘው የምርህን ነው በእውነት እግዚአብሔርን አዩ አውቀህ ነው ማርያምን አለች እዚህ ልትመጣ እየመጣች ነው ኦሬዲ። ምናልባት መንገድ ተዘጋግቶባት ምናምን ሊሆን እንደሚችል እርግጠኛ ነኝ። እኔ ነገርኩ ያው ጠርቻታለሁ። አንተም ውስጥ ላይ ያለ ነገር እንዳለ ነግረኸኛል። እዛም እያለን መኪና ላይ መንገድ ላይ ብዙ ነገራቶችን ነግረኸኛልና ዛሬ ከሷ ጋር ብዙ ነገራቶችን እንደምታወሩ የሆድ ወዳችሁን እኔ ምናልባት ላላስፈልግ ይችላልው፣ ወደዛም መሄድ ሊኖርብኝ ይችላል። ካለብኝም እሄዳለሁ። ያላንተ እኮ ምንም ነገር እኮ አይሆንም። በዚህ አጋጣሚ ሩታ ጋር እንልልህ ነበር። ትላንትናም እንዳወራው እኮ ነው ብዙ ነገር አጫውቻ ያለው ሩታ ጋር ቤት እንድንሄድ ነበር ፍላጎቴ። ማለት አንተ ቀደምከኝ እንጂ ቤት ሄደን ያለውን ነገር ታርቀንም ይቅርታ መባባል ካለብን ተባብለን አብረን እንድንሆን ዛሬ በዛም እየፈለኩ ነበርና በጣም ደስ ያለኝ እግዚአብሔር ሩታ ልትመጣ ነው። ከጎኗ ብትሆን ትመጣለች። ከጎኗ ብትሆን በዚህ ሰዓት ማለት የሆነ ስራ ጫና ምናምን ሊኖርብህ እንደሚችል አውቃለሁ፣ እንዳለብህም አውቃለሁ። ግን በዚህ ሰዓት ደግሞ አንተ ከሷ ጎን መሆን ደግሞ ሌላ መከታነት፣ ሌላ ደግሞ በቃ አለ አይደለ አለሁልሽ ባይነት ነውና ሞራልም ኮንፊደንስ ምንም ይሰማታል። ገብቷል? እና ውስጣችሁ ላይ ያለውን ነገር ዛሬ በትፈቱት ምናምን ነገር የሆነ ቅር ያለህም ነገር እሷ ጋም አንተ ጋም ሊኖር ይችላል። ገብቷል? ግን ሁሉም ነገር በመነጋገር ምናምን ነገራቶችን ማስተካከል ያለባችሁ እናንተ ናችሁና ያንንም አስመልክቶ ነው ሩቲን ዛሬ አስጨንቄ ምናምን በቃ እንድንገናኝ ያደረኩት። እናንተንም ይሄንን ቀን ስጠብቀው ነበር። ከዛ መጥመጣበት ቀን እኔ ራሱ ስጠብቀው ነበር። ይሄንስ ነው ከሩታ ጋር ተገናኝተን የሆነ ቺል የምናደርገው ምናምን እያልኩኝ እያሰብኩ ነበርና ዛሬ ድጋሚ እንደመወለድ እያየሁት ነው። ቀን ብቻ ደስ ይላል። በዚህ አጋጣሚ የሆነ አስበህ አንተም በጊዜ መተህ ሩታን ለማግኘት ምናምን ያለውን ነገር ብዙ ነገራቶችን ለኔ ነገርከኝ ነገሮች እንትን እንደምትል እርግጠኛ ነኝና ያው ደግሞ ስትገናኙ ውስጣችሁ ላይ ይሆናል አይደለ ከላይ የሆነ እንትን ልትል ትችላለች። ውስጧ ግን የሆነ ስሜትም ስላላት አሁን ደግሞ በዚህ ሰዓት ምንም ነገሮችን ባላረገችበት እየጠረጠሯት ምንም በማታውቀው ነገር ደግሞ አጓጉል ነገሮች እያስጨነቋት ያሉ ሰዎች ስላሉም ደግሞ አንተ ይሄን ነገር ታውቃለህ። በእርግጥ እኮ ሰዎች አጠገቧ ላይ ነገሩን የሚከታተሉ ሰዎች ምናምን አዘጋጅቼ ከርቀትም ይሁን እየተከታተሏት ነው ያለው። ሩታ በቃ ማይሆን እንትን ውስጥ ነው ለሷ ማይመጥናት ነገር ማለት
እኔ ደስተኛ ነኝ። ስልክን ብትቀይር ቤትን ብትቀይር ምናምን ደስተኛ ነኝ። በቃ ከዚህ ጭቅጭቅ ብትወጣ ምናምን ደስተኛ ነኝ ማለት በጣም ይደብራል። ከማንም ጋር እንድትጨቃጨቅ እንድትነዛነዝ ምናምን አልፈልግም እኮ ገብቶሃል። ይሄንም ነገር ደግሞ እንዳይጎዷት ሰዎች አጠገቧ ላይ ዙሪያው ላይ አድርጌ ነገሩን እየተከታተልኩ ነው። ያን ያህል እንዳያስጨንቅ። ይሄን አንተ የምታውቀው ነገር እኮ ነው አይደል? እና ሩታ እስቲ ያ መኪና እሱ አይደለም ብላ እንካስኪ ያዘው አሷን ያዛንዴ እንግዲህ ሩት ከች እያለች ነው። ዛሬ የደስታ ቀን ነው። ያው በቆንጆ ነገር እንመጣለን ብያችሁ ነበርና ያው ዞሮ አሪፍ ሆኗል። ብቻ እየመጣች ነው። ደስ ብሎኛል። ሁላ ቃላት ሁላ አጥሮኛል የምናገርበትና ይዘዋት እየመጣ ነው። ዋው አምሮባቸዋል። የምር ግን አላመንኩም። የምሬን እንደዚህ ይቅርታ ትለኛለች ብዬ አላሰብኩትም ነው። ሩታንሽ ነኝ እንዴ? ኧረ በእናትሽ እየተፋቀርን የፍቅር ራፍተኛ እኔን አግኝተሽ ቢያንስ ዘናቲ ለመሳቅ ምናምን አትሞክሪ እንዴ? እዩ የሆነ ነገር ካለ በግድ ነው እንዴ ዛት የመጣው አይደለም። እኔ እንደውም አልነገርኳትም በሌላ ነገር ነው ይዣት የመጣው። ኦኬ ስለዚህ አልፈለግማ ሊዳ በቃ አንተም ያለ እንትን ነው የመጣኸው ማለት ብዙ ነገሮች አልነገርኩም። እሷም እንደዛው ግን የሆነ ማውራት ያለባችሁ ነገር ስላለና የሆነ ቃል አይደል ነገራቶችን እንትን ማለት ስላለባችሁ ነው ዛሬ እና እንደውም እኔ መሀል ዋሉን ደስ ይለኛል። አትሂድና ሩት ቦታው ነው እንዴ ነው ያማሩ ቁመት በለጥኩ እኮ ብዙ ጫማሽ ነው ልክ ጫማይ ነው ልክ እንደ ይችላል። እንዴ ነሽ? ደህና ነሽ? አላ ከብዙ ጊዜ በኋላ አስደበረኸኛል። በጣም ናፍቀሽኝ ነበር። አሪፍ የሆነ እኮ እልህ እኮ አለ እኮ ውስጧ ላይ ታውቃለህ። የሆነ ነገር እኮ አለ። የለሁበትም የሆነ አልሸነፍ ባይነት የሆነ የአንበሳ ባህሪ አይነት ውስጧ ላይ ያለኝ ይመስለኛል። አንዳንዴ መሸነፍ እኮ ይቻላል። አንበሳ መሸነፍ አይወድም። ማሸነፍ ነው የለመደው። ለዛ ይሁን ካረጀማ ይሸነፋል። ያለ ረጅም ይከታተል ደህና ነህ? እና እንዴት ነሽ? ደህና ነሽ? አለሁ። በዚህ ልክ እኔ ላይ ጫከኛለሽ እንደ አንተ ራስህ አጠፋህ ለተሰማኸኝ ሙሰዳምጥከኝ ምን ነገር ለመስማት ጊዜ ሰጠኸኝ። አይሰማኸኝም እኮ ደስታ በዛ ሰዓት እኔ ተናድርኩኝ። እኔ ደግሞ በዛ ሰዓት የሚያስፈልገኝ የሚረዳኝ ሰው ነገሮችን ተረጋግቶ የሚያዳምጠኝ ሰው ምናምን ነው የምፈልገው። በዛ ሰዓት የሚያደክመኝ ነገር አልፈልግም እና የሆነ ነገርም ለማስረዳትም ሆነ የሆነ ነገር ለማድረግ አሁን ላይ ፈቃደኛ አይደለሁም ስለ ራሴን ማድከም ላይ ብዙ አይደለሁም። ሰውን ለማስረዳት የሆነ ነገር ለማድረግ ምናምን በቃ የተረዳኝ ሰው ይረዳኛል። መረዳት የሚፈልግ እኔ ማዳመጥ የሚፈልግ የኔን ስሜት ማወቅ የሚፈልግ ሰው ቀስ ብሎ ተረጋግቶ ይረዳኛል ብዬ ስለማስብ በቃ ሁሉንም ነገር ተውኩት። ሞከርኩኝ፣ ላስረዳ ሞከርኩ። በሰዓቱ ረጅም ጊዜ ሆነን ግን አንተ ከተገናኘን ማለት ባለፈው ነው። አንተ ሜሪንና ዳኒ ጠርቼ በቃ ይሄ ነገር እንዲቀጥል አልፈልግም ምናምን ካልኩኝ በኋላ ለአንተ ላስረዳ ሞክሬ ነበረ። ነገሮችን ምን አይነት ነገር እንዳሰብኩኝ ምናምን ላስረዳ ፈልጌ ነበረ። ወጣህ ረግጠህ እንደወጣኸው አንደኛ ላስረዳ ፈልጋለሁ እኔ እናንተ እንነጋገራለን እያልኩ ጥለኸኝ ወጣህ። ከዛ በኋላ ከወጣ በኋላ ከነሜሪ ጋር ያለኝን ነገር ከጨረስኩ በኋላ ስደውልልህ አታነሳም ስልክ፣ ቴክስቴን አትመልስም ምናምን ላስረዳ ሞከርኩኝ። ከዛ በጣም የሚያስደብር ቴክስት ጻፍክልኝ። በጣም የደበረኝ ያለ በነገር ላይ ማለት አልጠበቅኩም ካንተ እንደዚህ አይነት ነገር ጭራሽ አልጠበቅኩም። ከዛ እንዴት አይረዳኝም በሰዓቱ በቃ በደንብ ይረዳኛል ብዬ የማስበውና የምጠብቀው አይነት ሰው አንተ ነህ ከጎኔ።
ከዛ በተጨማሪ እሱ ነው። ከዛ በተጨማሪ ደግሞ ላይክ እነሱ ወንድሞቼ ናቸው። እሱ ፈረንጁ ቢኒ ምናምን ወንድሞቼ ናቸው። ከነሱ በተለየ ደግሞ አንተ ትረዳኛለህ በደንብ ከነሱ በተሻለ ይገባሃል ነገሮች ምናምን ብዬ አስብ ስለነበር የተናገርከው ነገር በጣም አስከፋኝ። ሪል ደበረኝ። አይ ሩታዬ ከዛ በቃ አልደውልም አላወራህም ምናምን ብዬ ወሰንኩኝ። ምክንያቱም በዛት የሚረዳኝ የማወራው ነገር የሚገባው ምናምን አይነት ሰው ነው የሚፈልገው። በጣም ነገሮች አድክመውኛል፣ ሰልችቶኛል፣ ምንም ነገር ማለት ነው። ምንም ነገር ለማድረግ አቅም ማባከን አልፈልግም። በቃ ራሴን ማጠንከር፣ ከዛ የተረዳኝ ሰው ማስረዳት፣ ያልተረዳኝን መተው፣ ከልጄ ጋር ጥሩ ታይም ማሳለፍ ብዬ ወሰንኩኝና ነገሮችን ተውኳቸው። እንደዛ ነበር ውሳኔ። ስላገኘሁ ደስ ብሎኛል። ማለት ደው ነገር ደስ ብሎኛል እኮ ግን ሩታዬ ያው በሰዓቱ እኔም ስሜታዊ ሰው ነኝና ይከፋኛል የሆነ ነገር ማለት በቃ በዛ እንትን አልነበረ ምን እንደዛ መናገር የነበረብሽና ያ ነገር አናዶኝ ስለሆነ ነው። እና ተረጋጋ እያልሽኝም ስሜታዊ ሆኜ ሌላ ቴክስት የጻፍኩልሽ ለዛ ቴክስት ደግሞ በጣም ይቅርታ አውርተናል። ከዚህ ይቅርታ ደጋግሜ ጠይቄሻለሁ። ለዛ ቴክስት በጣም ይቅርታ። ያው ሰው ነኝ፣ ስሜታዊ እሆናለሁ፣ ብዙ ነገር ልናገር እችላለሁ። ምክንያቱም ስለማፈቅርሽ ላንቺ ትልቅ ቦታ ስላለኝ በቃ ስለምወድሽ የሆነ ነገር ስታረጊ በቃ ራሴን መቆጣጠር አልቻልኩም። ለዛ ነው ያንን ቴክስት የጻፍኩልሽና ሩታዬ እዛ አሁንም በድጋሚ ይኸው በኦዲየንስ ፊት ይቅርታ ጠይቄያለሁና ሩታዬ አንቺ ደስተኛ ስትሆኚ ስትስቂ ምናምን ነው የሚያምርብሽ። እንዲህ ስትቆጪ የሆነ ነገር ምን ትቆጣም ያምርብኛል። በነገር በእርግጥ እኮ ያምርብሻል እኮ እኔ እኮ ደስ ይለኛል እኮ እና ሩታ እኔ ላንቺ ሁሉ ነገርሽን ማዳመጥ ሰው ነኝ ማለት የሚደብርሽን ነገር ሁላ እየተጠነቀቅኩ እንዴት እንደምሳሳልሽ እንዴት እኮ ለነካሽ ሁላ እኮ እንዴት እንደምሳሳልሽ እኮ አይገባሽም እኮ ደስታ እና ምረዳይ ሰው ነኝ። አዎ አብሬሻለሁ። ማገዝ የምፈልግ ሰው ነኝ ማለት ብቸኝነት እንዳይሰማሽ የምፈልግ አይነት ሰው ነኝ። ፈጣሪ ደግሞ ቢፈቅድ አብረን ብንሆን ደስ ይለኛል። ያው ከጊዜ በኋላ መሆኑ አይቀርም። በነገር ላይ እኔ ለሁለታችን የዛን ሰሞን በጣም አሪፍ ነበረኝ ማለት ከዛ በኋላ አልተገናኘንም እንጂ የዛን ሰሞን በጣም ደስ የሚል ነገር ነበር። እኔ በጣም ነበር የምወደው ያን ነገራችንን። እንገናኛለን፣ እናወራለን፣ አንተ ያሰብከውን ትነግረኛለህ፣ ከኔም እንደዛው ምናምን ጥሩ ነገር ነበረንና በመሀል ደግሞ የማይሆኑ ነገሮች እየተፈጠሩ መጡ። ካየ ሜቢ ሜሪ እና ዳኒ አግኝተውን ያልሆነ ነገር አወሩ። ላይክ እኔ አብርሃም ጋር እንደሄድኩኝ ምናምን አድርገው አወሩ። ልክ እንዳልሆነ ላስረዳቸው ሞከርኩ። ከዛ በኋላ በማታውን ደውዬ ለሷል እንዴት እንደዚህ ታደርጊያለሽ ምናምን ስላት በሰዓቱ ስላናደድሽ ነው እንጂ እሱም ደውሎ እንደዛ ያላለኝም ምናምን አለችኝ። በሰዓቱ እንደዛ አሁን ስታናግረኝ በቃ ተናደድኩኝና ያወራሁት እንጂ እንደዛ አይደለም። ከነሱ ጋር ቀላቅረሽ ናውጣ ምናምን አልሽ። ከዛ ደግሞ ድጋሚ ሌላ ነገር ምን ተፈጠረ መሰለ ካስታወስክ አንተ ሳትፈልግ እቤት እንድትኖር ሊያርጉህ ነበረ እና ያ ነገር አንተ ላይ ጫና እየፈጠረ እንደሆነ ተሰማኝ። ላይክ ጥሩ ነገር እንዳልሆነ አንተንም ማይሆን ነገሮች እንድታረግ እየገፋፉ ከአይነት ስሜት ተሰማኝና በቃ ማለት ይሄንን ነገር ማድረግ እንዲያቆሙና በቃ መገናኘት ባለበት መንገድ እንገናኛለን፣ ግን ደግሞ ህይወቴ ውስጥ የተለየ ውሳኔ ወይ እኔ የማልፈልገው ነገር እንድታቆሙ ፈልጋለሁ ብዬ ላናገራቸው ፈለኩ እና አንተንም የማይሆን ንግግር እየተናገሩ ነበር በዛ ሰዓት። እኔ እየደበረኝ ነበር እንደዛ ሲያረጉ አንተንም ሜሪም የማይሆን ንግግር ስትናገር ከኔ ተሰማኝ። ላይክ በእኔ በኩል ነው ይሄ ነገር እየተፈጠረ ያለው ብዬ ነገሮችን ለማስቆም ነው እነሱን እንደዛ ያደረኩት የነበረውና ያ ነው ምክንያቴ። ብቻ ለኔና ለአንተ ጥሩ ነገር ይሆናል ብዬ ስላሰብኩኝ ነው በሰዓቱ እንደዛ ማድረግ። ሌላ አማራጭ አልነበረኝም። ከዛ ቀስ ብዬ ነገሩን ላንተ አስረድቼ እኔ እናንተ አብረን ሆናለን ነበር ሐሳብ። እንደዛ ነበር። ቸኩልኩኝ ብቻ ራሴን የተጎዳሁት በርግጥ ራሴን የተጎዳሁት ማለት ከዛ ጊዜያቶች በኋላ ያሳለፍኳቸው እኔ 10 ቀናት 7 ቀናት ምናምን በቃ እኔ በጣም ደስ የሚሉ መጥፎም አንቺን አጥቼ አንቺን ሳላገኝሽ ምናምን መጥፎ ጊዜ አሳልፌያለሁ። እንደዛም ሆኖ ግን ራሴን ማዳምጬ ማለት የሆነ በቃ ካለው ጭቅጭቅ ምናምን ርቄ ምናምን ስለቆየሁ በጣም ደስ ብሎኛል አይደል?
ይሄ ነገር አየህ ውስጣችሁ ላይ የሆነ ነገር እንደነበረ እኮ ያስታውቃል። ገብቶሃል? የሆነ አለ አይደለ ነገራቶች ብሉ ካደረጋችሁ ምናምን ብሉ ስላችሁ ተራርቃችሁ ማተራራቁ ሰዎች ናቸው። የሆነ ነገር ሲደርስብሽ በራሱ መጥቶም ባይሆንም በሌላ በኩል ቼክ ያደርጋል ምናምን በጣም በብዙ አይነት ወይ ማለት ነውና አጥፍጭ እሱ አጥፍታውላ እኮ ይቅርታ እየጠየኳት እሺ ሩታ አጥፍታ አታውቅም። እኔ ተባለ ሩታ እኮ አጥፍታ አታውቅም እኮ ታውቃለህ። እኔ ጥፋተኛ እቸኩላለሁ፣ አልረጋጋም። ቶሎ ነገሮች እንዲሆኑ እፈልጋለሁ። ዛሬ ደስ ብሎኛል። በልቤ ተሳካ። ፈጣሪ ተመስገን። ዛሬ ማስከፈት ነበረብኝ ዲጄ ይሄንን ካሰብክ እኮ ይዘህ መምጣት ነበር ወይ መኪናውን ጠጋ አድርገን እንክፈት ነው ሙዚቃውን በሁለት መኪና በዚህም ገብተን ሰፈሩ እንደምትከተ ያባሩ እንደምትከተ እና በጣም ደስ ብሎኛል። ማርያምን ከምልሽ በላይ ነው ደስ ያለኝ ዛሬ ታይ ስላየሁሽ ስላገኘሁሽ በጣም ነው የነፈቅሽኝ እኮ ደግሞ ፀጉርሽ በጣም ነው የሚያምረው። አምሮብሻል፣ በጣም አምሮብሻል። ምን ሆነ ውበትሽ ከቀን እየጨመረ ነው። ብቻ ግን ለጤና ያርግልሽ ነው አማሩ ነው። እና ሩታዬ አሁን ወደ ቁም ነገሩ እንሂድና ይሄ ያለው ነገር እዛ ጋር ሄዶ ይቅርታ አድርጊልኝ ደግሞ እንዳትበሳጭ እንድትበሳጪ ምናምን አይደለም እኮ ይሄ ያለው ነገር ሄርሜላ ምናምን ጭቅጭቁ ምናምን ተመችቶሻል? ወደሽው ነው እንደዚህ የምትጨቃጨቂ? ዛም ሄደሽ ደውሎም ሲጠሩሽ እሺ ያልሽ ሄድሽ የሆነ ነገር ምናምን እንደዚህ አይነት ሰጣ ገባው ስለምን አስፈለገ? ሩታ ለምን ትወጂዋለሽ ነው ይሄንን ነገር እንደዚህ ትፈልጊዋለሽ? ለምን ይሄንን ነገር ትተሽ ለምን ከኔ ጋር አትሆኚ? ከኔ ጋር ለምን ቺል አታረጊም? በቃ ለምን አንዝናናም? ይሄን ጭቅጭቅ ምናምን ታዩ በቃ የምሬን ነው። ሩታ አንተ እኮ ነው ያጠፋው መጀመሪያ እንጂ እኮ ካንተ ጋር ነበርኩ ዳሳ። ካሁን በኋላ እሺ ነገሮች ጥሩ ይሆናሉ ብዬ አስባለሁ። ግን እውነት ለመናገር እዛ ጋር ያለው ጭቅጭቅ ምናምን ተመችቶሽ ነው ምናምን ላልከው ነገሮች ሪል አልመሰሉኝም። እውነት ለመናገር ሄርሜላ ትጥፋ እኔ ምንም የማውቀው ታሪክ አልነበረም። ቀልድ ነበር የመሰለኝ። ምክንያቱም ከዚህ በፊትም ተናግሬዋለሁ። ጠፋሽ ከተባለ ኦልሞስት 5 ቀን ምናምን ያልፋታል እና 5 ቀን ሙሉ የፈለገ ነገር ቢሆን አብርሃም ወንድሙ ነው ያጠፋው ብሎ ዝም ሊል ይችላል። እንደገና ደግሞ እኔ የልጁ እናት ነኝና በቃኛ አጥፍተናል ብሎ ዝም ሊል ይችላል ብለን እንውሰደው። ግን ደግሞ እህት ወንድም አላት። የፈለገ ነገር ቢሆን ልጃቸው ጠፍታ ያለችበትን ቦታ ሳያውቁ በታሪክ ዝም ሊሉ አይችሉም ብለን አሰብንና እና የኛንም ስም ለማስጠፋት ወይም ለማስጠቆር እያደረጉ ያሉት ነገር ነው ብለን አሰብን። እውነት ለመናገር እንደዛ ነው የሚመስለው። 100% ነው ሲጀመር እንደዛ ነው የመሰለኝ የነበረው። ምንም ያጠፋሁት ነገር የለም፣ ምንም ያደረኩት ነገር የለም። እሷን የምከታተልበት እሷን ትውጣ ትግባ የማይበት ምንም ምክንያት የለም። እና መጥፋቷ ሪል ሆነው እንደሆነ የገባኝ ትናንትና ፖሊስ ጣቢያ ከሄድን በኋላ ነው። ነገሮችን ሲናገር ምናምን ያው እኔ ህግ ነው ይቅርታ መጠየቅ ነበረብኝ። በቃ ለህግ መገዛት አለብኝ። ምክንያቱም ማንም ሰው ከህግ በታች ነው። ከህግ በላይ ያለ ሰው የለም እዚህ ምድር ላይ ከሰማይ በታች እስከኖረ ድረስ። እና በቃ ይቅርታ መጠየቅ ነበረብኝ። ይቅርታ ጠየቅኩኝ። ነገሩን አስረዳሁኝ በደንብ። ማለት እናንተ ናችሁ ተጠርጣሪ የሆናችሁት ነው ያሉኝ። በምታደርጉት ነገር እናንተ እንድንጠረጥር አድርገውናል አሉኝ። ከዛ በኋላ የጠፋችበትን ቀን ስፔሲፊክ ቀኑንና እንዲሁም ደግሞ ከጠፋሽ በኋላ ጠፋሽ ብለው ባሉበት ቀን ከአብርሃም ጋር ተገናኝተው ተደዋውለው እንደነበር ምናምን ሁሉንም ነገር በደንብ አስረዳሁኝ። እኔ ካስረዳሁኝ በኋላ እኔ ተለቀቅኩኝ። ግን ደግሞ አንቺ ልጅም እናት ስለሆንሽ እና ነገሮች በደንብ እስኪጣሩ ድረስ ውጭ መሆን ትችያለሽ። ግን ደግሞ እነሱን አንለቃቸውም ነገሮች እስኪጣሩ ድረስ አንድም ሁለቱም ቀን ሳምንት የሚፍች ተጣርቶ ነው የሚወጡት ብሎ እኔ ፍሬኒንግ ስቲል ነው አለቀቋቸው። ጨራሽ አንቺ ሄደሽ ነበር ነው ያዝገት? አዎ ለጥያቄ ምናምን ወስደሽ ነበር? አዎ። ግን ያለውን ነገር በስነ ስርዓት አስረዳው። ማስረዳት ያለብኝ ነገር በደንብ ተናገርኩኝ። ጠፋች የተባለበት ቀን እንዳገኘኋትም ተናገርኩኝ። ማለት ካያችሁ ከኤፍሬም ጋር ከነበረች በኋላ ነው ጠፋች የተባለው። ከዛ በኋላ ግን ተገናኝተው ነበረ። መገናኘታቸውን ደግሞ አብርሃምም አልካደም
አውርተናል ምናምን ብሏል። ካወሩ በኋላ እኛ የኛ እጅ የለበትም። ምክንያቱም ሳያገኟት ብትጠፋ ነበር እኛ በደንብ ላይ እንጠራጠር የሚገባው። ግን ደግሞ አግኝተዋት አውርተው ምናምን ከጠፋች በኋላ እኛ ምንም ያደረግነው ነገር የለም። ሲቀጥል ደግሞ ፋሚሊ ምን ጥቅም ምን አገኛለሁ ብዬ በዚህ ነው አሁን አንቺ ሙላችንስ ምን አታገለው እነሱ እኔ በጣም የራሴ ላይፍ እየኖርኩኝ የነበርኩኝ ሰው ነኝ ምናምን አሁን ከምታዩት ነገር ጋር በቃ ከሱም ጋር ጥሩ ነገር ነበረኝ በሰዓቱ የሆነ ጥሩ ነገርን ለመቀጠል ነበር። የሆነ ጥፋት አጥፍቻለሁ ኦፍ ኮርስ፣ ነገር ግን ጥሩ ነገርን ለማምጣት ነበር ያንንም ጥፋት ያጠፋሁት። አሁን ደስታ ተረድተኛል ብዬ አስባለሁ። ያንንም በቃ የኛ ህይወት ግርግር እንዳይኖረውና የኔ እናንተ ነገር በቃ በሰላም እንዲቀጥል ፈልጌ ስለነበረ ነው ያንንም ነገር ያደረኩት። ከዛ ጥሩ ነገር ላይ ሳለሁኝ እንደዚህ አይነት ነገሮች ተነሱ እና የኛም ስም ተነሳ። እነሱ ናቸው ያጠፋት፣ እነሱ ናቸው ያገቷት ምናምን የሚል ነገር ተነሳ። የማይመስል ነገር ነው። ጭራሽ ነገር አላረኩትም። አዎ ማለት 101% እርግጠኛ ነኝ። 100% 101 102 103 ቢሆን እንደዚህ አይነት ነገር እንደማታረጊ እኮ ማንም ሰው የሚያውቀው ነገር ነው። እንደዚህ አይነት የወረደ ነገር ምን አገባሽ? እሷ ጠፋች አልጠፋች ታገተች ምን ካንቺ የሚቀነስ ነገር የኔ ነገር አይደለም። አይመለከተኝም እኮ ታዲያ ለሷ ማጣራትን መውጣቷን መግባቷን አይመለከተኝም። እኔ አስፈላጊ ከሆነ ምንም ነገር እናደርጋለን ከዚህ በኋላ። እኔም ቢሆን ለጊዜ የተከራየሁት አፓርታማ አለ። እዛ ሆነሽ እዩና ፈረንጁ ነው የሚያውቁት። እዛ ሆነሽ ያኛው ቤት ስላላለቀ እዛ ሆነሽ ደህንነትሽ ተጠብቆ እንድትቆይ ይፈልጋሉ። ከዚህ በኋላ ቢጨቀጭቅሽ የሆነ ነገር ቢልሽ የምሬ ነው እዩ እኔ ማረገው ማቀውና ከዚህ በኋላ አብረሽ እዛ ቤት እንድትኖር ይፈልጋሉ። እኔ እወጣለሁ፣ ችግር የለም። ሌላ ቦታ ላልተወሰነ ጊዜ እዛ ብትሆኚ ብዬ እንዳሐሳብ እንትን ልሻለሁ። ምክንያቱም ደህንነትሽ በጣም ነው የሚያሳስበኝ ሩታ፣ ነግሬሻለሁ። ሁሌም ነው የምነግርሽ፣ ደህንነትሽ ሁሌ ያሳስበኛል፣ ያስጨንቀኛል። እዩም እንደዛ ወንድሞች ያንን ቤት እዩና ፈረንጁ ብቻ ነው የሚያውቁት። እዛ መሆን ትችያለሽ ላልተወሰነ ጊዜ ገብቶሻል? እሺ ግን ምን አለ መሰለህ ደስታ እኔ ያለሁበት ቦታ እውነት ለመናገር ከአብርሃም ውጪ እስካሁን የመጣ ሰው የለም። እስካሁን ምንም የተፈጠረ ነገር የለም። ደህና ነኝ እግዚአብሔር ይመስገን። ሲቀጥል ደግሞ የሆነ ነገር ባስፈለገኝ ሰዓት ካየህ እና እዩ አይጠፉም። እሱም አለ ፈረንጁ አለ ነቢኔ አሉ ምናምን ሁሌም ከጎኔ ናቸውና ምንም የሚፈጠርም ምንም የሚመጣም ነገር አለ ብዬ አላስብም። ኤፋም እንደምታውቁት ከጎኔ ነው እግዚአብሔር ይመስገን። ደህና ናቸው ግን እነ ኤፋ እነ ዳኒ ምናምን እንግዲህ ደህና ናቸው። ጠዋት ሄጄ ቼክ አድርጌያቸው ነበረ። ያው ፖሊሶችንም ለማናገር ሞክሬ ነበረ። እኔ በደንብ እርግጠኛ ነኝ የፈለጋችሁትን ነገር ቼክ ማድረግ ትችላላችሁ፣ ማጣራት ትችላላችሁ። ግን ደግሞ ያው የህግ አግባብ ነው እስካላችሁ ድረስ ህግ መከበር አለበት። ሶኬ መጣራት ካለበት ይጣራ። ግን ደግሞ በጣም እርግጠኛ ነኝ ይሄንን ነገር በታሪክኛ አላረግነውም ብዬ ነገርኳቸው። አይደለም እኔ የእነሱን ነገር እርግጠኛውን የመናገር እችላለሁ። እኔ አይደለም ላሳግታት ቀርቶ ኤፍሬምም ዳኒም እንደዚህ አይነት ነገር በጭራሽ አላረጉም ምናምን ብዬ አልኳቸው። በዚህ ሀል እርግጠኛ ከሆንሽ ችግር የለውም በቃ ትንሽ ጊዜ ሊፈጅብን ነው። በዛ ከተባለ 1 ሳምንት ከዛ በላይ አይፈጅም። ነገሮችን አጣርተን እንለቃቸዋለን። በቃ ተጨናነቂ ምናምን አሉኝ። በቃ ቼክ አድርጌያቸው ምናምን ያለው ነገር አይቼ መጣሁ። ደህና ናቸው እግዚአብሔር ይመስገን። እና ደግሞ በጣም እኔ ምን ልታሰር ይፈልጉ ሰዎች ነበሩ። አንቺማ ብትገቢው ማይሆነው ያባረሽ ይቀራል። በጣም ነው እንዴ ተቃጠላችሁ? ለምን ተቃጠላለች? ገራተች በኋላ ማይ ቢንጂ በጣም ነው እንዴ ተቃጠላችሁ? በነገር ላይ ሩታ ገብታለች ምናምን የሚል ወሬ በሰማ 30 ደቂቃ አጥቆኝ የምሬን ነው። አትተማመኝልኝ? አይ አለመተማመን አይደለም ግን ደግሞ ህግ በላይ ነው። ደስታ ህግ በላይ ነው። አይ ስለማትገኝ ነገሩን ቶሎ እንዲጨርሱ ማለት ማጣራት ያለባቸው 30 ደቂቃ የሰጠኋቸው ተዘጋኩ። በ30 ደቂቃ ውስጥ አጣርተው እንዲለቁሽ ነው ማድረጉ እንጂ እኮ ከህግ በላይ ማንም የለም። በእርግጥ ግን ያው
የምሬ ነው። በጣም ደስ ብሎኛል እንደዚህ ስትስቁ ማየቴ። ይሄንን ነገር ነበረ ምናፍቀው ምናምን ያለ አይደለ ደስተኛ ሆና ማየት ከጭቅጭቅ ከረብሻ ከሁካታ ወጣ እንደዚህ ደስተኛ የሚያደርግሽ ነገር ማየት ነበር የናፈቀኝ። አይቻለሁ። በነገራችን ላይ ሩታ ዝም ብዬ ሰረዳት ምቾት አይመቻትም ይመስለኛል። ምቾቷን የማይፈልጉ ሰዎች ስላሉ ምቾቷን ለመንሳት ሁሌም ይጠብቃሉ። ምቾት አይመቸኝም ታረግልኝም እና እነዚህ ሰዎች ግን የሆነ ምቾት የሚነሱ ነገሮች ደግሞ እየተፈጠሩባት ደግሞ ይመቻታል። እዛ ይስማማታል። ጭቅጭቅ ለዛ እኮ ነው ሪላክስ ነው ማለት ታረጋለች ነው የሚያደርገው ነገር። የምሬን እኮ ነው። ፈታ ነው ብለው የሆነ ሰፈር ጭራሽ ሪላክስ ሴሌብሬት አናደርግም። ደስ ነው የሚለኝ ምሳ ልጋብዛችሁ ዘና እያልን እየሳቀን ምናምን ነገር ያለው ነገር ሙሉ በልቻለሁ። ልደግመኝ ነው ምን ችግር አለ? ተጋብዘት ነው የሚለኝ የኔ ግብዣ የኔ ግብዣ ደስ ነው የሚለኝ እኮ ነው ያለው። ደስ ነው የሚለኝ በልቻለሁ ግን ደስ ነው እንደዛ አሁን ምን ይዳው በቃ you